ሩፋኤል ማለት ፈውስ ፈዋሲ ማለት ነው። ፈውስ ማለት መድኃኒት ማለት ነው። ፈዋሽ ማለት አዳኝ ማለት ነው። ያ ማለት ከእግዚአብሔር ስልጣን ተቀብሎ ፈቃድ ተቀብሎ ከእግዚአብሔር ትእዛዝ ተቀብሎ ለምእመናን ሁሉ ፈውስን የሚያመጣ ለሚያምኑበት መድኃኒትን የሚያመጣ ቅዱስ ሩፋኤል ነው። በብሉይ ኪዳን በብዙ መልኩ ተገልጧል። መጽሐፈ ሄኖክ ምዕራፍ 6 ከቁጥር 2 ጀምሮ ሐኪም ተብሎ እንደሚጠራ ቅዱስ ሩፋኤል ሄኖክ ገልጦታል። እና ቅዱስ ሩፋኤል በመጽሐፈ ጦቢትም በስፋት እንደተገለጠው የጦቢትን ዓይን እንዴት እንደፈወሰ እንዲሁም ደግሞ የራጉኤል ልጅ ሳራን በማህፀኗ አድሮ ወንድ እንዳታገኝ ወንዶች እንዲሞቱ ያደርግ የነበረውን ሰይጣን እንዴት አድርጎ እንዳሳደደውና እንዴት እንደፈወሳት እናውቃለን። መጽሐፈ ጦቢት ላይ ሙሉ ታሪኩ ይገኛል። በዚህ ምክንያት ፈውስ ፈዋሲ ሐኪም ተብሎ ይጠራል። አቃቤ ሥራይ ተብሎ ይጠራል። ባለመድኃኒተኛ መድኃኒት ያለው መድኃኒት የሚያውቅ መድኃኒት የሚያደርግ ማለት ነው። ይህንም ስልጣን ከእግዚአብሔር የተቀበለ ነው። ሩፋኤል ማለት እንደሱ ነው፣ ፈውስ ፈዋሲ። ይሄ በሐዲስ ኪዳን እንዴት ተተርጉሟል ቢባል ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ቁስል ከጎኑ የወጣውን ደም እርሱን በመቅዳት ለሁላችን በመርጨት ሁላችን በጌታ ደም ፈውስ እንድናገኝ አድርጓል።